አቻ እንዴት ነው? ሂዝ ሃንድሰም ቦይ። አዎ ቦይ ነው። ቦይ ወንድ ነው እኮ ወንዲያታ ነው። እኔ ያየሁት እሱን እኮ አየሽ። ቆይ ትተዋወቃላችሁ እንዴ? የአንድ መንደር ሰዎች አይደለም እንተዋወቃለን እንጂ። በጣም ደስ የሚል ሰው ነው። በይ እንግዲህ ዘር ታዋጫለሽ። አሜሪካን ይሄዳል እንዲያታዩ። ዛስ ማይ ቢዝነስ። እንብለው ማርቲ ተመለሰች እንዴ? ግርማ ቲቪች ነው። ቲቪተኛ አይደል? ነይምልሽ ደረጃ ቆይ ነው። ምን አገባሽ? ትሰሚኛለሽ? ማርታ አሁን አይኗ ተገልጦላታል። እሺ እንኳን ትሰሚኛለሽ። ደግሞ ሰው ስጠላ ከልቤ ነው የምጠላው። በጣም ታስጠይኛለሽ ማለት ነው። እሱ ደግሞ በጣም ጥሩ። ትሰሚኝ? ምን እንደማደርግሽ ነው ያውቃለሁ። አሳይሻለሁ። እሺ ከሆነ ለምን ያላመቻችልህ? የእውነት ወደ አሜሪካ ለኔ ያ ደስ ይለኛል። ልጇን ታብኝማ ዝም አላት። አሁን በዝለቅሳታለሁ። በቃ ስልክ እንቀያየርና እናወራለን። አሁን ሲመስለኝ ኤቢን ፈልገን የመጣሁ አይደለ? በጀርባ በኩል አለችል። እሺ በቃ ስልክ እንቀያየር። 11 አውራኝ እንጂ ነው ወይ ስራ አለቅ? አይ ስራ የለኝም። ትንሽ አብረን ወክ እናድርግ። አይ አሁን እንኳን አይመቸኝም፣ ሌላ ቀን። እሺ በቃ። ምን ፈልገህ ነው? ምን? እስከ ዛሬ ምንም ብዬ አላውቅም። እስከ አንድ ድል ልስጥክ። ምን ማድረግ ትፈልጋለህ? የምፈልገው ላክ። ምን? ቃዲስ ኤቢዬ፣ አርጁን እኮ ለበረከት እንትና ምትልኝ። ጥሩ ነዋ፣ በጣም ጥሩ። በጣም ይቅርታ። እሺ ቃዲስ፣ ይቅርታ። ችግር የለውም ኤቢዬ፣ ምንም ችግር የለውም። ትንሽ እኮ ደብሮኝ በዚህ በኩል እናውራ ብለን መጣን። ይኸውልሽ ኤቢዬ፣ እኔ እኮ እሱ እንደሚያስቸግርሽ በደንብ አውቃለሁ፣ ግን ይሄ ህይወት ነው። ስለዚህ ለሱም ቢሆን ለኛም አለመገናኘታችሁ ነው የሚሻለው። ከዚህ በኋላ አታገኙ። እሺ ቃዲስ፣ በጣም ይቅርታ። ከዚህ በኋላም አላገኘውም። እሺ 20 ምናምን ዓመት ስንኖር 2 ቀን ብቻ በመጠጥ ኃይል ተሳስቼ ተኝቻለሁ። 2 ቀን ብቻ። ይህን ሰላም ራሷን ብትጠይቃት እንኳን ትነግርሻለች። አትክደውም። እኔ ወንድ ልጅ እንዲኖረኝ ስለፈለጉ ወይም አንቺን ስለጠላሁ አይደለም። ሰላምን ወድጃትም አይደለም። ከአንቺ ውጭ የምወደው ሌላ ሴት እዚህ ምድር ላይ የለችም። ይህንን አንቺም ታውቂያለሽ። ይቅርታ አድርጊልኝ። ልጆቻችንን እናስከፋቸው ብለሽ እምቢ አልሽ። ሄሎ አበባዬ፣ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እንዲያው ቅድም እኮ ስልክ እያወራሁ ይቅር በይኝ። ናፍቀሽኝ ነበር መሰለሽ። ኧረ ችግር የለውም። አልወጣም። ይሄ ገዜ እኮ በማታ መጥቶ ልብስ ካላጠብኩልሽ እያለኝ። እናንተ ይሄን ሳልሰማ በገደለኝ። አንቺ አሁን ስትሳደቢ ቆይተሽ አንቺ ካዲ ምን የትንዱ ካዲ ናት እናንተ። እግዚኦ ከአንድ ጊዜው ግልብጥ ብለሽ እንዲያው 3ቱ ስላሴ ውስጥ ግልብጥ ያርግሽ። አሁን እንዲህ ግልብጥ ያርግሽ። እግዚኦ። ሰላም ጤና ይስጥልን። ውድና እየተከበራችሁ የዳጣ ድራማ ተከታታዮች እንዲሁም የመሲ ቻናል ይህን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ደረጀ ከቤት ወጥቷል ማለት ነው። ሻንጣውን ይዞ ከቤት ወጥቷል። እሱም ዳጣ ክፍሉ ድረስ ልትፈልገው ስትሄድ ክፍሉ ውስጥ የለም። ዳጣ እያበደች ስልኩን ብትሞክር
አይሰራም። ቢሰራም ማናገር አይችልም። ከዛም ሄዳ ለዛን ታናገራታለች። ለዛ አባዬን አይተሸዋል ስትላት አዎ ትላለች። እንዴት እንጃ ሻንጣ ይዞ ነው የወጣው ስትላት፣ እንዴት ዝም ትያለሽ? እንዴት አትናገሪም? ትላታለች። ከዛም እያበደች ዳጣ ለሁሉም ትናገራለች። ለኤቢም ለሁሉም ስትናገር ኤቢም እናቷን አንቺ ይቅርታ ላደርግለት ብለሽ ነው ቤቱን ለቆልሽ ሄደ ስትላት ማርታ ታብዳለች። እንዴት ብትደፍሪኝ ነው ቤቱን ለቆልሽ ሄደ ብለሽ ምን የምታናግሪኝ? እንዴት ብትደፍሪኝ ነው እያለች እያበደች እንኳን ሄደ ጥርግ ይበል ትላለች። ነገር ግን ከልቡ አልነበረም። እሷ ውስጥ ገብታ እያለቀሰች በርበር እያየች ነበረ። መድኃኒት ከአቻ እልም ያለ ፍቅር ይዟታል። አቻ ደግሞ የዋህነቱን እንጂ ለዛን በፍጹም መተው አይፈልግም። ከለዛ ውጭ በፍጹም አይፈልግም። ኧረ አንቺ እየኖር ነው እንደው እያለ ይገኛል። እናም በድርጊቷ በጣም እየተገረመ ስልክም ስትደውልለት ነበረ። ኤቢ እንግዲህ ከአርጁን ጋር የሆነ ማንነቱ ስለተቀየረ ምናምን ደስ ብሏታል። ግን ደግሞ ልታገባ ቀለበት አድርጋለች። ቀለበት ገዝተዋል። እናም አርጁን መቶ ያወራታል። እናትና አባትሽ እንዴት ናቸው ሲላት፣ አርጁን ደህና አይደለሁም እያለች ሁሉንም ትነግረዋለች። እናትና አባት ተጣልተው ታውቃለህ ስትለው፣ በጣም እናቴ አባቴን በጣም ይደበድባት ነበር እያለ ሁሉን ነገር ይነግራታል። ይሄ የተረገመ ደግሞ ቃዲስ ጭራሽ መድኃኒትን አክስቷን ሊጀነጅን አሜሪካ ልትወስደው ስልክ እስከ መቀየር ደርሷል። መድኃኒት ደግሞ ኤቢን ለመበቀል ኤቢንማ በዚህ ልጅ ነው መበቀላት፣ ደብድባኝማ አትቀርም እያለች ትፈክራለች። አሜሪካ የመሄድ ፍላጎት አለህ? አዎ በጣም ህልሜ ነበረ የሚገርምሽ ይላታል። እና ለምን አላመቻችልህም? ደስ ይለኛል፣ በቃ ስልክ እንቀየርና እናወራለን ብለው በቃ ኤቢን ላገኛት ብሎ ይሄዳል። ኤቢ ከአርጁን ጋር እንደዚህ እያወራች ነበረ። ሲስማትም አይቷል። ምን እድል ብሰጥህ ምን ታደርጋለህ ስትለው ጉንጯን ነበረ የሳማት። እውነተኛ አፍቃሪ ማለት ግን አርጁን ብቻ ነው። ምክንያቱም በጣም ብዙ ነገር ተቀየረ። በጣም ብዙ ነገሩን ቀየረ በኤቢ ፍቅር ምክንያት ማለት ነው። እና ወደ ጥሩ ማንነት መጣ። እናም ይሄንን ሲያይ ቃዲስ በጣም ደነገጠች ኤቢ። ከዛም እሱ ከሄደን በኋላ ይቅርታ በጣም ቃዲስ ሁለተኛ አይደገምም፣ ሁለተኛ እንዳይመጣ ሲላት፣ እሺ ሁለተኛ አይመጣም፣ በጣም ይቅርታ ሁለተኛ አይመጣም፣ እሺ አታስብ ትለዋለች። እሺ ምንም ችግር የለውም በቃ ይላታል። እሱ ግን ሊጠቀምባት ነው። ኤቢን ሊጠቀምባት ነው። ሀብት ፈልጎ እንደመጣ በደንብ ነው የሚያስታውቀው። እና ወይዘሮ ማርታ እንደዚህ እያለቀሰች፣ ደረጀ ለምንድን ነው የምትቀጣኝ? ለምንድን ነው ራስ በድለህ አንተው የምትቀጣኝ? እያለች በጣም እያዘነች ደብዳቤ ጽፎላታል። ደብዳቤው ምንድን ነው የሚለው? ያው ይቅርታ ብዬሻለሁ፣ ላደረኩት ነገር ሁሉ በጣም ይቅርታ። እኔ ከሰላም ጋር ፈልጊያት ወድጃት አይደለም፣ ተገድጄም አይደለም። ነገር ግን መጠጥ አሰከረኝ። በህይወቴ 2 ጊዜ ብቻ ነው የተሳሳትኩት፣ 2 ቀን ብቻ ነው። ስለዚህ ማርቲ አንቺን ጠልቼሽ ከአንቺ ሌላ ወድጄ አይደለም፣ እባክሽ ይቅር በይኝ ብለሽ እምቢ ብለሻል። ስለዚህ አሜሪካ መሄድ ካሰብሽ ልጆቹን ይዘሻቸው ሂጂ። እኔ አንዴ እመለሳለሁ። እሱም የምመለሰው ይቅርታ ካደረግሽልኝ ነው። ካልሆነ ግን ልጆችሽን ይዘሽ ብትሄጂ ነው የሚሻለው ብላ በጣም እያለቀሰች ታነበዋለች። ብሎ የጻፈላትን በጣም ነው ያዘነችው። በጣም ምክንያቱም የምታደርገው ግራ ገብቷታል። መድኃኒት አቻ ጋር እየደወለች ዋትሳፕ ላይ እናወራለን እደውልልሃለሁ ስትለው፣ አንቺዬ ምንድን ነው እንደዚህ ምናምን ነውር ነው እያለ ይነግራታል።
ሴት አይደለሽ እንዴ ነውር ነው አይነት ነገር ነው አባባሉ። እሷ ግን የምትሰማ አይደለችም። እናም ለዛም እየደወለችለት ነበረ። ለዛ ግን በጣም ተናዳለች። እንዴት ቢዚ ቢዚ ይላል እንዴት እያለች ማለት ነው። ከዛም መጨረሻ ላይ ስትናደድ ጊዜን እንደውም አንተን ነው ማገባሽ ብላ ተስማዋለች። ጉንጩን በልህ እኮ ነው ነግባ ብላ ስታስገባው ከዛ ድንገታቸው ይደውላል። አቻ ሲደውል ደሙ ፈላ። ከዚህ በጣም ደስ ብሎት ነበረ። በቃ ለዛ ከዚህ በኋላ የኔ ናት ብሎ በጣም ደስተኛ ሆኖ ነበረ። ነገር ግን አልተሳካለትም። ምክንያቱም ለዛ አቻ ሲደውልላት ሁሉንም ነገር ረስታ ውጣ ትለዋለች። አሁን ስትሳደብ ያልነበር ሲላት ይሄ ጊዜ እኮ ልብስሽን ካላጠብኩልሽ ትላለች። አይ ለዛ ጊዜ በጣም ነው የሚያስቁት በእውነቱ ከሆነ። ጊዜ ያጨብጭቡ ደስታውን ሳይጨርስ አቻ ሲደውል እንደው ነገር አለሙን ሁሉ ረሳው። ምክንያቱም ለዛ አቻን ብቻ ነው የወደደችው እና ናፍቀሽኛል ምናምን ሲላት ራሱ አቅሏን አታውቀውም። በቃ በጣም ደስ ብሏታል። መድኃኒት ግን የምትፋታት አይነት አይደለችም። የኤቢ ፍቅረኛ በስከ መጨረሻም ከእጇ እየገባ ነው። ምክንያቱም ምጥን ጋር ተገናኝቶ የሆነ ቦታ አብረው እንደሚውሉ ለእንትና ተነግራታለች። ዳጣ ጋር ትደውላለች እሷ እነ አቢጌል ቤት እየሄድኩኝ ነው ውሃ እና እኔ ትምህርት ቤት ልመዘግብ ስትላት ለምን ያላስመዘግብሽም ይላታል። ለምን አብረን አንውልም? እሺ በቃ ውሃ ጋር ልደውልና አትምጭ ልበላ ስትል ከዛ ውሃ ጋር የደወለች አስመስላ እሷ ግን የደወለችው ዳጣ ጋር ነበረ። ከዛ ዳጣ ገባት ሁሉም ነገር እና የሚውሉበትን ቴክስት አደረገችላት። ከዛም ሄደች ኤቢንም ይዛት ነው የሄደችው። እንግዲህ በስከ መጨረሻ አቶ ቃዲስ እውነቱ ይገለጣል ብዬ ተስፋ አደርጋለሁ። ውድ ቤተሰቦቻችን ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ።